የመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን የህንጻ ስራ ይሄን ይመስላል። ከአዲስ አበባ ወደ አርባ ምንጭ ተመጡና ከአርባ ምንጭ ከ56 ኪሎ ሜትር ርቀት ላይ የምትገኝ የዚህ ገረሴ ዛዜ ቅዱስ ዮሐንስ መጥምቀ መለኮት ቤተክርስቲያን ነውና መቃኞ ቤተክርስቲያን አሁን ላይ በመገልገል ያለው ይሄው በምስሉ የምትመለከቱት ይሄው እዚህ ጋር ይመስላል እና ይሄኛው ታች ያለው ቤተክርስቲያን በቅያሬ ወደ ህንጻ እየዞረ ነውና ቅዱስ ዮሐንስ ድንቅ አድራጊ ተአምረኛው ድንቅ ጸበል አለው። ለሁሉ ጥያቄ መልስ የሚሰጥበት ድንቅ ቦታ ነውና ይሄን ህንጻ ከታች ባዮ ላይ በማስቀምጠው ዲስክሪፕሽን ላይ በማስቀምጠው ሊንክ ገብታችሁ ህንጻውን ብትረዱ በጣም መልካም ነውና እዚህ ቦታ መታችሁ ጸበሉን ደግሞ ብትጠመቁ ጥያቄያችሁን ለቅዱስ ዮሐንስ መጥምቀ መለኮት ብትነግሩ መልስ ታገኛላችሁ ማለት ነውና ቅዱስ ዮሐንስ መጥምቁ ለሁላችሁ ይድረስላችሁ። በችግራችሁ ትዳር ላጣችሁ ትዳር የምታገኙበት ቦታ ነው። ስራ ላጣችሁ ስራ የምታገኙበት ቦታ ነው። ጤና ላጣችሁ ጤናችሁ የሚመለስበት ቦታ ነውና ይሄን ቦታ መታችሁ ብታዩ ግብዣዬ ነው። እንግዲህ ቀድሞ እንደነገርኳችሁ ከአርባ ምንጭ ከአዲስ አበባ ከሌሎቹም ቦታ አርባ ምንጭ ትመጡና አርባ ምንጭ 56 ኪሎ ሜትር ላይ ትገኛለች። ገረሴ ዛዜ ብላችሁ ስትመጡ ቦታውን ታገኛላችሁ ማለት ነው። መታችሁ ይሄንም ህንጻ እንድታዩና እንድትረዱ ከጸበሉም በረከት ረድኤት ከቅዱስ ዮሐንስም እንድታገኙ ጥሬን በቅድስት ቤተክርስቲያን ስም አቀርብላችኋለሁ። መልካም ጊዜ ለሁላችሁ ይሁን። የቅዱስ ዮሐንስ መጥምቀ መለኮት ረድኤት በረከት በያላችሁበት ለሁላችሁ ይድረስ። አሜን። በጣም ጠባብ ቤተክርስቲያን ናት። እንደምታዩት ትንሽዬና ጠባብ ቤተክርስቲያን ናት። ግቢው ይሄን ይመስላል ከሞላ ጎደል። ከፊት ለፊት መግቢያው ነው ይሄኛው። ይሄ እንግዲህ ህንጻው ላይ ሆኜ ነው ቪዲዮውን እየቀረስኩ ያለሁት ማለት ነው። እጃችሁንም እንድትዘረጉ በዚህ አጋጣሚ ነግራችኋለሁ ማለት ነው። ውድ ኦርቶዶክሳውያን ይህን ቪዲዮ ሼርም ላይክም በማድረግ ተባበሩን። ቻናሉን ያው ሰብስክራይብ አድርጉልኝ፣ ቪዲዮ ላይክ አድርጉልን። ኮሜንት ላይም ጥያቄ ካላችሁ ጥያቄ መስጠት ትችላላችሁ። መልካም ጊዜ